HD ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ HD ስፖርትስ። ሰላም አድማጭ ተመልካቾች እንዴት አላችሁ? ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101.1 እንደዚሁም ደግሞ በኤችዲ ስፖርት ዩቲዩብ ቻናል ወደ እናንተ መድረስ ጀምሯል። ለተሰኘው ላይ ነን። ለአንድ ሰዓት ቆይታ እናደርጋለን። የ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ትልልቆቹ ተደርገው ተጠናቋል። እነዚህ ጉዳዮች ላይ የተመለከተ ቆይታ ነው የምናደርገው። በተለይም ደግሞ ትናንት በእንግሊዝ ፕሪሚየር ሊግ የ11ኛ ሳምንት ትልቁ ጨዋታ በማንቸስተር ሲቲ እና በሊቨርፑል መካከል ተከናውኖ ማንቸስተር ሲቲ ፍጹም በሆነ ብልጫ ሊቨርፑልን አሸንፎ ወጥቷል። ይህንን ጨዋታ በተመለከተ ሰፋ ያሉ ጉዳዮች እናነሳለን። ከወዲሁ እንግዲህ ብዙ ሀሳቦች እየተሰጡበት ነው የሚገኘው። የፔፕ 1000ኛ ጨዋታ ነበረ። ማንቸስተር ሲቲ ልክ የስቴትመንት ድል ነው እያሉለት ነው የሚገኙት ለመሪው አርሰናልም ለሌሎችም ክለቦች። እንደዚሁም ደግሞ ፔፕ አዲስ ሲቲ እየሰራ ነው ለሚሉት የተሰጠ ምላሽ ነው እያሉት ይገኛሉ። ይህንን ጨዋታ የተመለከቱ እና ውዝግብም ነበረው እነሱም ላይ የምንሰጠው ሀሳብ እንደዚሁም ደግሞ መረጃዎች ይኖራሉ። ብቻ አድማጮቻችን አብራችሁ እንድትሆኑ በአክብሮት ከወዲሁ እንጋብዛለን። ዛሬ በአካል እና ሁሴን ነው ቆይታ የምናደርገው። ሁሴን እንዴት ነህ? ሰላም ነው ብያለሁ። ሰላም በአካል እንዴት ነህ? ሁሉ ሰላም አልሐምዱሊላህ። ሰላም ነው። እንዴት ነህ? አለን ሁሴን ነው። እንዴት ነህ አንተ? አለን። እና አንቺማ በየጊዜው እንገናኛለን። ከአጎትህ ጋር ነው ርቀቱ ከአጎትህ ጋር ነው ርቀቱ እንጂ እኔ እናንተማ ያው ጎረቤት ነን። እስከምንሰላች ነው በቀን ስንቴ ነው የምንገናኘው? ስንቴ እንደዋወላለን፣ ስንቴ እንገናኛለን። ብዙ ጊዜ እንገናኛለን፣ ብዙ ጊዜ እንደዋወላለን። ልክ ነው። ስለዚህ በቃ ያው እኔ አጠገብ ያለ ነው ይመስለኝ እንጂ እንደዛ ነው የማስበው። ከኔ ጋር የምትኖሩ ይመስለኝ ሳስበው። አጠገቤና በየደቂቃው ጢው ሲል በአካል ይላል ስልኩ። እሺ እንደዛ ይሻላል። እንደዛ ነው። እሺ ዞሮ የእንግሊዝ ፕሪሚየር ሊግ ጨዋታዎችን ነው የምናነሳው ሁሴኖ። በተለይም ደግሞ ትናንት የተከናወነው የማንቸስተር ሲቲ እና የሊቨርፑል ጨዋታን እንመለከታለን። እንደው ግን ወደ ትናንት ስትለኝ ታውቃለህ፣ ዛሬ እሑድ ስለሆነ እኔ ትናንት ቅዳሜ ስለነበር የሳውንደርስንም ሰምተሃል መቼም። የከተማችን ቡድናቸው ያንን የመሰለ እድና 3-0 የሚመራ 2-0 የሚመራ ቡድን በ10 ልጅ ሆኖ በፔናልቲ ተሸንፎ ወጣ ከውድድሩ። እንግዲህ አንድ ዓመት ቁጭ ልንል ነው ያለምንም ትላንት ስትለኝ በቃ እሱ ነው ትዝ ያለኝ ቅዳሜው። ዛሬ እሑድ ስለምንቀረጽ ያው ቀረጻው እሑድ ነው፣ አድማጮቻችን እንዲረዱት ነው። አሁን ቀረጻ እያደረግን ኦሎምፒክ ሊዮንና ፔዥም ጨዋታ እያደረጉ ነው። ትልቅ ጨዋታ ነው በፈረንሳይ ነው። እሱም አለ። የእንግሊዝ ፕሪሚየር ሊግ እንግዲህ 11ኛው ሳምንት ላይ ደርሶ የተለያዩ ውጤቶች፣ ያልተጠበቁ ውጤቶችም የተመዘገቡበት ነው ማለት ይቻላል። የፔፕ 1000ኛ ጨዋታ ነበረ። ከጨዋታው አስቀድሞ እንዴት ነው ተብሎ ተጠይቆ ነበረ ሁሴኖ። አዳምጠው ከሆነ ወይ ሀዘን ወይ ደስታ ይሆናል አለና ልክ ጨዋታው ሲጠናቀቅ የጨዋታ አስተላላፊዋ ረቤካ ምን አለች? እንግዲህ ጨዋታው ተጠናቋል፣ ፔፕ ወይ ደስታ ወይ ሀዘን ብሎ ነበር። አሁን ደስታ ሆኗል። ከ8 ጨዋታ 7 ድል አስመዝግቧል። አሁን ሲቲን መስሏል የሚል አገላለጽን ተናግራለች። እና ሩቢ ደግሞ ወዲያውኑ ይህንን ድል የስቴትመንት ድል ነው የሚል ነገርን ሲያነሳ ነበረ። ለአርሰናልም ጫና የሚያሳድርበት ድል ከወዲሁ ተፈጥሯል እያሉት ነውና እውነት ማንቸስተር ሲቲን መስሏል በትናንቱ ጨዋታ ብቻ ሳይሆን በአጠቃላይ የሚለውን በሱ እንጀምር። ከዛ ውጪ አሰላለፍ ላይ የሚነሱ ነገሮች ካሉ እነሱን አንድ ላይ አድርገን መሄድ እንችላለን። ነው ኦኬ። እንግዲህ መጀመሪያ ላይ እንግዲህ ሳነሳልህ 11ኛው ሳምንት ላይ ያለ ነው። ስለዚህ
ገና ከወዲሁ እንግዲህ አርሰናል እንዳያመልጥ የሊቨርፑልና ሲቲ ውጤት ይጠበቅ ነበረ። በተለይ ደግሞ አርሰናል አቻ በመውጣቱ ቅዳሜ ዕለት ነገሩ ደግሞ ይበልጥ አጠናክሮታል። ጋፑን ለማጥበብ ከሁለቱ አንዱ ጥሩ አጋጣሚ ይሆንላቸዋል የሚል ነው እንግዲህ በእርግጥና ግን ይሄንን አድቫንቴጅ አርሰናል ኦፍኮርስ አልተጠቀመበትም። ሆኖም አርሰናል ደግሞ እድለኛ ነው እላለሁ። በእኔ በኩል እድለኛ ነው የምልህ በኩል ምንድን ነው ነጥብ ሲጥል በአጋጣሚ ሁለቱ ደግሞ ተጋጣሚዎች ናቸው። ገብተዋል። ነጥብ እሱ ቢጥልም ቢሸነፍ ኦኬ፣ ግን ቢያሸንፍ ጥሩ ነበር። ግን አቻ መውጣቱ ግን አጋጣሚ ከሱ በኋላ ሁለቱም መጫወታቸው ለእሱ አድቫንቴጅ አለው። ምክንያቱም ከሁለቱ አንዱ አንድ ነጥብ ይወስዳል፣ አንድ ነጥብ ይጨምራል። ካልሆነ ደግሞ 3 ነጥብ ይጨምራል። ከሊቨርፑል ጋር አንድ ነጥብ ጨመረ ከሊቨርፑል ጋር እና ስለዚህ አሁን ከሊቨርፑል የጨመረው ሊቨርፑል ስለተሸነፈ ነው። በተቃራኒውም ሲቲን ቢሸነፍ እንደዚሁ ነበር የሚሆነው። ስለዚህ ሁለት እድል ይዞ ነበር የሚመለከተው የነበረው። ኦፍኮርስ ጋፑን የማስፋት እድል ነበረው፣ ግን አላሳካውም። ከዚህ ሌላ እንግዲህ እነዚህ ሁለቱ ቡድኖች ደግሞ ሊቨርፑልን ስትመለከት ሚዲክ ላይ ትልቁን ሪያል ማድሪድ በብቃትም በቲምም በድም ደጋፊውን አስፈንድቆ ነው አሸንፎ የወጣው። ጎሉ እንደውም ትንሽ ነው፣ 1-0። ከዛ በፊት ደግሞ አስቶን ቪላንም እንደዚሁ አሸንፎ ነበር ታስታውሳለህ። ስለዚህ ሁለቱም ጨዋታዎች ደግሞ ሆም ላይ ነበሩ እና የሆም ላይ እንትን አሁን ቪላ ማሸነፍ ማድሪድ ማሸነፍ በተለይ ሊቨርፑል ተመለሰ ወይ የሚል ጥያቄ እንዲነሳ አድርጎ ነበረ እና በተለይም ለኮንፊደንሳቸው በተለይ ይሄ ግዙፍ ቢሆንም ግን ማወቅ ያለብን ሆም ነበር። ሆም ደግሞ የሆም አድቫንቴጅ የሆም ሳይኮሎጂ አለ እዛ ላይ ድሉ ላይ ማለት ነው። ማንቸስተር ሲቲ በዚህ በኩል ደግሞ እሱም ምልህ ቻምፒየንስ ሊግ አሸንፎ ዶርትሙንድን አሸንፎ ነው የመጣው አዌ ላይ። ስለዚህ እሱም ጥሩ ፎርም ላይ ነው ያለው። ጥሩ ጨዋታ ነበር ያሳየው የዶርትሙንድ ጊዜም። ያው እንግዲህ ዶርትሙንድ ምን ያህል ጠንካራ ነው ሜዳው ላይ ኤቲሃድ ላይ ሜዳው ላይ አሸንፏል። እና ዶርትሙንድ ምን ያህል ጠንካራ ነው ደካማ ነው የራሳችን ሁሉም የራሱን ግንዛቤ ሊወስድ ይችላል። እና እነዚህ ነገሮች ሁለቱ ቡድኖች በጥሩ ፎርሙላ ላይ የሚገኙት በሚል የመጨረሻ ሁለት ጨዋታዎች ባደረጉት መነሻ ጨዋታውን በጉጉት እንድጠብቀው ያደርጋል። ከዛ ውጭ አንተ ያልከው ነው እንግዲህ የፔፕ ጋርዲዮላ 1000ኛ ጨዋታ ማለት ነው። እንግዲህ በኮቺንግ ኬሪየሩ ከ2007-2008 ባርሴሎና ላይ 42 ጌም አድርጓል። ከ2008 እስከ 2012 በዋናው ባርሴሎና 247 ጌም አድርጓል። ከ2013 እስከ 2016 ከባየር ሙኒክ ጋር 161 ጌም አድርጓል። ዛሬ ደግሞ እንግዲህ ከ2016 እስካሁን እስካለ ድረስ ለማንቸስተር ሲቲ 550ኛውን ጌም አድርጓል። እንግዲህ ይሄ ሁሉ አራቱም ቲም ውስጥ ያሳለፈው የኮቺንግ ኬሪየር 1000 እንዲሞላ አድርጎታል። እና ይሄ እንግዲህ በጠቅላላው 1000 ማለት ውስጥ እንግዲህ ከዚህ ከ1000 ውስጥ 726ቱን አሸንፏል፣ 143ቱን አቻ ወጥቷል፣ 132ቱን ተሸንፏል። እንግዲህ ሬቱን ስትመለከት ዊኒንግ ሬት ውስጥ 73% ድል አድርጓል ማለት ነው። ከዛ ውስጥ እንግዲህ 33 ዋንጫዎችን ነው ያገኘው። ለባርሴሎና 11 ትላልቅ ዋንጫ፣ ለባየር ሙኒክ 7 ትላልቅ ዋንጫ፣ በማንቸስተር ሲቲ ደግሞ 15 ትላልቅ ዋንጫዎች። እነዚህን እንግዲህ ዋንጫዎችን እንግዲህ ስትደምራቸው 33 ዋንጫዎችን እንግዲህ እስካሁን በዚህ በ1000 ጌም ውስጥ ያው ትልልቆቹን ነው ሜንሽን እያደረክ ዋንጫ ትላልቅ ዋንጫዎች። ይሄን ነው የምንምል። ግን ከነዚህ 1000 ጌም ውስጥ በጣም ያስቸገሩት ሁለት ቡድኖች ናቸው። እነሱም ሊቨርፑል እና ቶተንሃም ናቸው። 10 ጊዜ አሸንፈውታል ይላል እና እነሱ ናቸው ከፍተኛ ቁጥር የያዙት። እና ሊቨርፑል ኦፍ ኮርስ በክሎፕ ጊዜ የክሎፕ ታክቲክ ለፔፕ
አይመቸውም። ገን ፕሬሲንግ በፍጹም አይመቸውም ማንቸስተር ማነው ፔፕ እና የእሱ ስኬት ቢሆን አይገርም። የስፐርስ ግን በዚህ በካውንተር ብሬክ እየተመለሱ በካውንተር አታክ እየሄዱ ሁል ጊዜ ሲያሸንፉ ትመለከታል። ይገርመኛል። አሰልጣኞቹም ቢለዋወጡም ማንቸስተር ሲቲ ማለት ቶተንሃም ለማንቸስተር ሲቲ ጥቁር ድመቱ ነው። አሰልጣኙም ቢለዋወጥ በቃ አይመቸውም ብዙ ጊዜ ማለት ነው። ቢለዋወጡም ይዘው የሚመጡት ያጫወት መንገድ ያ ነው አይደለ? በእርግጠኝነት ለማንቸስተር ሲቲ የኳስ ቁጥጥር ድርሻውን ሰጠህና ፈገፈግ ማለት በካውንተር ለመጫወት ትገደዳለህ ማለት ነው። እንዳልከው እሱም መመሳሰል አለን እንዳልከው አሰልጣኞቹ ቢቀያየሩ ትክክል እና ያንን ነው የምልህ። ከዛ ውጭ እንግዲህ ወደ ላይናፕ ውስጥ መጣ ሊቨርፑል የማድሪዱን ላይናፕ ነው ይዞ የመጣው የደገመው ማለት ደግሞ ያው ዊኒንግ ቲም አትለውጥም የሚል የኮቺንግ ፊሎሶፊ አለ፣ የአሰልጣኞች በስልጠና ሀሳብ ውስጥ አለ። ማንቸስተር ሲቲ ግን የዶርትሙንዱን ላይናፕ ለውጦታል ማለት ሬንጀርስና ሳቪኖን ቤንች አድርጓቸዋል። በርናርዶ ሲልቫና ሸርኪን ነው እንግዲህ እንትን ውስጥ ላይናፕ ውስጥ ልክ ቦርንማውዝ ላይናፑን ነው ይዞ የመጣው። ልክ የማነስም የአርቴታን ነገር ታስታውስ እንደሆነ ከዚህ በፊት ይህን ነገር አንስቼ ነበረ። አርቴታ አሁን የቻምፒየንስ ሊግ እና የፕሪሚየር ሊግ ቲሞች ብሎ ያስቀመጣቸዋሉ አሰላለፍ ላይ ማለት ነው። እና ማለት ያው ሙሉ ለሙሉ አለ ሞዲፊኬሽኑ፣ ግን የሆነ 2-3 ሞዲፊኬሽን ያደርጋል። ቀላል አይደለም። የአንድ ተጫዋች ሚና ብዙ ብዙ ጊዜ 11 ይሁኑ እንጂ የአንድ ተጫዋች 25% ነው ይላል። ብዙ ጊዜ እግር ኳስ 20% ምናምን እግር ኳስ ላይ ያላቸው ተጽዕኖ እና 2 እና 3 ተጫዋች ስትቀይር በ11ዱ ለውጡ ጎላ ያለ ነው። ዝም ብለን አሁን እኛ ሁለቱ ሰው ተጫዋቾችን የቀየረው አንድ ሰው ብለን ዝም ብለን በየዋህ የኳስ ግንዛቤ እንመለከታለን እንጂ 2 እና 3 ተጫዋች ስትቀያየር በቲሙ ስትራክቸር ላይ በቲሙ ሴታፕ ላይ በደንብ ለውጦች አሉ እና ከዛ መነሻ አሁን እነ አርቴታ ማነው ፔፕ እንደ አርቴታ እያደረገ ነው የፕሪሚየር ሊግ ቲም እና የቻምፒየንስ ሊግ የሆነ 2 እና 3 ሞዲፊኬሽን እያደረገ የራሱን ቲም እያቀረበ ነውና ይሄንን ነው የምልህ። እንግዲህ ከጨዋታው በፊት ላንሳልህ ካልኩል እነዚህ ነጥቦች ነው ማነሳለህ። ያ ቆንጆ ሀሳቦች ናቸው ሁሴኖ። በተለይም የሊቨርፑል መጀመሪያም ሲጠበቅ የነበረው ለምሳሌ ፍሎሪያን ቪርትስን ከግራ በኩል ሲነሳ ጥሩ እንቅስቃሴ ያደረገ ማድሪድ ላይ። ስለዚህ ሞመንተሙን ጠብቆ እንዲጓዝ ያው ሞመንተም አትለውም ገና ብልጭ ያለ ነገር ነውና ያንን እያሳየ እንዲቀጥል ለማድረግ ብለው ይሄንን አስተላልፍ ይቀጥላሉ ወይንስ ደግሞ በአሰልጣኙ እጅግ የሚወደደው ኮዲ ጋክፖ ወደ አስተላለፉ ይመጣል የሚለው የብዙዎችን ትኩረት ስቦ ነበርና ግን አሰልጣኙ በጀርመናዊው መቀጠል ምርጫቸው ያደረጉት። ጋክፖ ግን ደስተኛ አይደለም። ጋክፖ ይታያል ፊቱ ላይ ቦዲ ላንጉዌጁ ይናገራል። ደስተኛ አይደለም ዛሬ። የራሱን ብቃት ጥሩ አይደለም። አሁን እንደጀመረው አይደለም እየሄደ ያለው። ያለፉት ጥቂት ጨዋታዎች ላይ በጣም የተቀዛቀዘ ጋክፖ እየተመለከተ እንገኛለን። ይሄ ከሉቾ ዲያዝ ከሉዊስ ዲያዝ የሚለየው ይሄኛው ተጫዋች ብዙ ጊዜ ቡድኑ ጥሩ በሚሆንበት ማጥቃቱ በደንብ በተሳለጠበት አጋጣሚ አብሮ ሲጎላ የምትመለከቱ ተጫዋች ነው ጋክፖ። ሉቾ ዲያዝ ደግሞ ጨዋታን የሚያሸንፍ ሊቨርፑል ምንም ጥሩ ባልሆነበት እንቅስቃሴ እንኳን በግሉ ወይ ከአሲስት በፊት ያለ አሲስት አድርጎ ቲሙ እንዲመለስ ያደርጋል ወይም ደግሞ ጨዋታውን እንዲያሸንፍ ያደርጋል። ብቻ ተጽዕኖ እጅግ ልዩ ነበር። ደግሞ አሁን ወደ ጀርመን ከሄደ በኋላ እየሰጠ ያለው ግልጋሎት እያስቆጠረ ያለው የጎል መጠን አሲስት የሚያደርገው ከኬን ጋር ያለው ኬሚስትሪ አጠቃላይ እንደ ቡድን ባየርን አስደናቂ ነውና እዛ ላይ የዚህ ተጫዋች ተጽዕኖ እጅግ ትልቅ ነው። ምናልባት ሊቨርፑል እሱን ያጣው ይመስላል እንዳነሳ ነው ከእድሜ አንፃር ምናምን። ጋክፖ ወጣት ነው ግን ደግሞ ያን ነገር ያጡት ይመስላሉ በሊቨርፑል በኩል። የጋክፖ ግን ዝቄ ማለት አንዳንዴ ኮንሲስታንት ያለ መሆን ነገርን የተመለከትንበት ተጫዋች ነው ልንለው እንችላለን ሁሴኑ። ከዛ ውጪ በሌላ እንግዲህ ያው ወደ ቡድኑ ተመልሷል እየተባለ ነበረ። ነገር ግን ለጨዋታው
ማሰለፍ አልፈለጉም። አሰልጣኙ አሌክሳንደር ኢሳቅ ወደ ቡድኑ እንዲመጣ ብቻ ነው እንጂ ያለው የአካል ብቃት ለጨዋታው ዝግጁ እንዳልሆነ ይታወቃልና ምናልባት ከቲም መንፈስ ጋር የተገናኘ ነገር ሊሆን ይችላል ወደ ያመጡት። ግን አሁን እኮ በጣም ጊዜ እኮ ሄደ እኮ። አሁን የአካል ብቃት ጥያቄ በጣም ከባድ ነው። ጉዳቱም ደግሞ መጣ። ስለዚህ ጉዳቱን ቢጨምርም የአካል ብቃት እኮ አክቹዋሊ ከ6 ሳምንት 4 ሳምንት ነው የሚሰሩት። አሁን እኮ 1 ወር ማለት ነው። አሁን እሱ ከገባ 2 ወር አለፈው። ጉዳት 2-3 ጨዋታዎች እንዲያመጡ። እኔ ግን ጥያቄ ነው። እኔ ኮቹም ራሱ የሳይኮሎጂካል ልጁ ላይ ያለው የሳይኮሎጂካል ችግር ፊል ያደርጉት ይመስለኛል ለእኔ ከውጭ ስመለከተው እንጂ አሁን ገብቶም ጫና ውስጥ ነው የበለጠ የሚገባው እንጂ ፊትነስ ጥያቄ ይመስለኛል እንትን ብሏል። አልቋል ብዙ ነገሩ ከጉዳትም ነው የመጣው። ብቻ የሆነው ሆኖ ተጫዋቹ በጨዋታው አልተሰለፈም። በሊቨርፑል በኩል ይሄንን ነው የምናነሳው። ሁሴኑ እንግዲህ ጨዋታው ምን መልክ ነበረው የሚለውን ጉዳይ የተወሰነ ነገር ላንሳና አንተ ሐሳቦችን ትሄድበታለህ ሁሴኑ። የማንቸስተር ሲቲን በደንብ ጫና የማሳደር እንቅስቃሴ የተመለከተን ይመስለኛል። እኔ በሁለተኛው አጋማሽ ተጀምሮ የመጀመሪያዎቹን 12-13 ደቂቃዎች ብቻ ነው ሊቨርፑል የመመለስ ፍንጭ ያሳየው። ከዛ ውጪ ብዙን የጨዋታ እንቅስቃሴ የኳስም ቁጥጥር የጨዋታም ቁጥጥር የበላይነት የነበረው በማንቸስተር ሲቲ በኩል ነበር ብዬ ነው ይሄንን እንቅስቃሴ የማነሳውና ጨዋታው እንደተጀመረም ብዙም ደቂቃዎች ሳይቆዩ ነው ፔናልቲ ተገኝቶ የነበረው። ብዙም የሚያጠያየቅ ፔናልቲ አይደለም። ይሄ ጊዮርጊ ማማርዳሽቪሊ ጆርጂያው ግብ ጠባቂ በደንብ በቃ ጨዋታውን ሳይከተለው ነበረ ጥፋት ፈጽሞ የነበረው ዶኩ ላይ። በዛም አጋጣሚ እንግዲህ የተሰጠውን የፍጹም ቅጣት ምት ኤርሊንግ ብራውት ሃላንድ ሳይጠቀምበት ቀርቷል። ሁሴኑ አንድ ቁጥር እየተመለከትኩ ነበረ ከ2023-24 የውድድር ዓመት ጀምሮ ከ5ቱ ትልልቅ ሊጎች ብዙ ፔናልቲዎችን የመለሰው ግብ ጠባቂ ጊዮርጊ ማማርዳሽቪሊ ነው ይላል ሁሴኑ። 6 ፔናልቲዎችን ሴቭ አድርጓል የሚል ነገር አለና እንግዲህ አንደኛው የትናንትናው ጨዋታ ነው ብለን ማንሳት እንችላለን። ሊቨርፑል በጨዋታው በጣም ተቸግሮ ነበር። በጣም ይሄ አግሬሲቭሊ ፕሬሲንግ ምናም የነበረው ጨዋታ አይደለም በሁለቱም በኩል ግን ጫና ለማሳደር አንዳንድ እንቅስቃሴዎች ላይ ትመለከታለና ምናልባት በሊቨርፑል በኩል የማድሪድ ላይ የነበረው የማሸነፍ መንፈስ የተጫዋቾች ተነሳሽነት የተጫዋቾች ምርጫው ብቻ ነው ከዛ ጨዋታ ወደዚህኛው የመጣው እንጂ ብዙ ነገሩ ወርዶ ነው የተመለከትነው። ቡድኑ ገና ጨዋታው ተጀምሮ ያንን ነገር ትመለከታለህ። የተነሳሽነት ጥያቄ ብዙ ሊቨርፑል ላይ አታይምና ያንን ነገር ያስተዋልን ይመስለኛል። 20 ቅብብሎች ተደርገው ነው የመጀመሪያው ጎል የተቆጠረው። 22 ከ20 በላይ ነው የሚለው ትክክል ኤግዛክት ቁጥሩ 22። እዚህ ግብ ላይ እንግዲህ የማቴዎስ ኑኔዝ ክሮስን ተመልክተናልና በጣም በቃ አሰልጣኙን የሚያበሳጫቸው የሚመስለው በሊቨርፑል በኩል በዚህ በግራው በኩል ሮበርትሰን የነበረበት እና ደግሞ ፍሎሪያን ቬትስ የነበሩበት ሁለቱም ትራክ ባክ አድርገው ተጫዋቹ በነፃነት ክሮስ እንዳደረግ ማድረግ ነበረባቸውና ያንን ሳያደርጉ ክሮሱ አለፈ። ደግሞ ከፊት የነበረውና በእርግጠኝነት ከቁመቱም አንፃር ካለው ኤክስፒሪየንስም አንፃር ያወጣዋል ብለህ የምትጠብቀው ኢብራሂማ ኮናቴ ደግሞ ኳሱ አልፎ ኤርሊንግ ብራውት ሃላንድ ግንባር ላይ ነው ያረፈውና በቀላሉ ኳስና መረብን እንዲያገናኝ አድርጓል። እንግዲህ አመቱ የሃላንድ ነው የሚመስለው ሁሴኖ። በአጠቃላይ 28 ጎሎችን ደርሷል በዚህ የውድድር ዓመት ለሀገሩና ለማንቸስተር ሲቲ። ለማንቸስተር ሲቲ 19 ጎሎች ላይ ደርሷል። ለኖርዌይ ብሔራዊ ቡድን 8 ግቦችን አስቆጥሯል። ከዛ በኋላ ሊቨርፑል ሳያስበው በቆመ ኳስ እድል አግኝቶ ቨርጅል ቫንዳይክ አስቆጠረ። እንግዲህ እዚህ ጋር ነው ብዙ ሐሳቦች እየተነሱ ያሉት። ቫንዳይክ ኳሱን ገጨው፣ ሮበርትሰን ከጨዋታው ውጪ አቋቋም ላይ ነበረ። የግብ ጠባቂውን እይታ ሸፍኗል የሚል ነገር ነው የተነሳውና ወዲያውኑ ነበረ ሐሳቦች ሲነሱና ውዝግብ አለው እያሉ ሲያነሱ የነበረው። ተመልክተው ከሆነ ሁሴኖ ማንቸስተር ሲቲ ከዚህ በፊት እንደዚህ አይነት ነገር አምና ከወልቭስ ጋር በተደረገው ጨዋታ ቤርናርዶ ሲልቫ ልክ
አንድሩ ሮበርትሰን ቆሞ ከዛ ግብ አስቆጥሮ ጆን ስቶንስ ግብ አስቆጥሮ ነበርና ያ ግብ መሻር ነበረበት። ያኔ አልተሻረም። አሁን ግን በዚህኛው ጨዋታ ግቡ እንዲሻር ሆኗል። ቪአር ተመልክቶ አጽድቆታል። ፊት ለፊት ነው ብሎ ህጉም የሚለው የግብ ጠባቂውን እይታ ለመሸፈን ከጨዋታ ውጭ ያለው ተጫዋች ከግብ ጠባቂው ስትሬት ፊት ለፊት መሆን አለበት ይላልና በቪዲዮ መልሰ ስትመለከተው እና ህጉንም ከዛ በኋላ እያወጡት አንዳንድ ሪፖርቶችም ላይ ስመለከት 3-4 ነጥቦችን ያስቀምጣሉ። በ3 በ4ቱም ነጥቦች ግቡ መሻር አልነበረበትም ወደሚለው ነገር ነው አልነበረበትም ወደሚለው ነው እየሄዱ ያሉትና ሰፋ አድርገው ነደ አትሌቲክ ያንን ነገር ሲያነሱ አንዳንዴ ገብተዋል። ዝም ብሎ በቃ እንትን ለመፍጠር ይሄ የሚዲያ ቡሚንግ ለመፍጠር አለ አይደለም። እኔ አንዳንዴ እንደዛ ነው የሚመስለኝ ሳስበው፣ እንደዚህ ዝም ብለህ ኦፍ ኮርስ የእንግሊዝ ዳኞች ችግር አለባቸው ይገባኛል። ግን እውነት ለመናገር ከሆነ ሮበርትሰን በረኛውን ከልክሎታል አልከለከለውም ነው የመጀመሪያ። መሳተፍ ማለት እኮ ኳሱን ተች ማድረግ አይደለም። ገብቶኝ ፓርቲሲፔሽኑ በረኛው ላይ እይታውን ተከላክሎታል ወይ? መከላከል ማለት እይታውን ከልክሎታል ወይ ነው። ምንም ጥያቄ የለውም። ለዚህ በኩል ምንም ጥያቄ የለውም። ማየት አይችልም። አንድ ሁለተኛ ጎንበስ ብሏል። አክሽኑን ነው ጎንበስ ብሏል። ጎንበስ ያለው ለምንድን ነው? ጥያቄ ልጠይቀ። ጎንበስ ያለበት ምክንያት ለምንድን ነው? ላለመሳተፍ ነው የሚመስለው። ላለመሳተፍ አይደለም፣ ኳሱ ወደሱ እየመጣ ስለሆነ ተች እንዳያደርገው ነው። ተች የማያደርገው ኦፍሳይድ ውስጥ እንዳለ ስላወቀ ተች እሱ እንዳልከው ኦፍሳይድ ውስጥ መሆኑን ስላወቀ ተች ካደረገው ኦፍሳይድ ስለሚባል ኳሱን ተች እንዳያደርግ ነው ያደረገው። ግን ተች እንዳያደርግ ቢያደርገው ፓሲቭ የሆነ ኦፍሳይድ ውስጥ ነው ያሉ ማለት። ፓሲቭ ስልህ ቀጥታ ባይነካውም ኳሱ ግን እንዲያልፍ ጎንበስ ብሏል። ጎንበስ ማለቱ አቅጣጫው ኳሱ ወደሱ መምጣቱን ይገልጽልሃል። ስለዚህ ይሄ ልጅ ጎንበስ ካለ በረኛውን አእምሮን ይሰርቀዋል። አክሽኑ ራሱ አእምሮን ይሰርቀዋል። ሎጂካል ስንሄድ ነው የምልህ። ስለዚህ ለእኔ መሻር አለበት ነው የምለው። መሻር አለበት። ከዛ አንጻር ለምሳሌ ፊት ለፊት መሆን አለበት። አንድ ምስል አሁን እየተመለከትኩኝ ልክ ቫንዳይክ ኳሱን ሲገጨው ኦልሞስት ወደ መስመር ነው ኳሱን የገጨውና ሮበርትሰን ወደ መስመሩ ጋር ነው ያለው። ግብ ጠባቂው ወደ መሃል ነው ቆሞ የሚታየውና ፊት ለፊት ሆኖ መሸፈን አለበት ከሚለው ህግ አንጻር ተነስተው ፊት ለፊት ማለት እንዴት ነው? ፊት ለፊት ማለት ሮበርትሰን ቀጥታ የግብ ጠባቂውን እይታ መሸፈን አለበት ሙሉ ለሙሉ። አክሱስ መሆን አለበት ማለት ኳሱ ቀጥታ መምጣት አለበት። በጎን መምጣት ዲያጎናል ሲሆን አይሸፍነው ማለት ነው። እንደሱ ሲሆን አይሸፍነውም ነው ዘሎ ወይም ግብ ጠባቂው ኳሱን ለመንካት ጥረት ያንን የእንቅስቃሴ ከአቅሙ በላይ የቫንዳይክ ቴስታ ከአቅሙ በላይ ስለሆነ ስላልደረሰበት ነው የሮበርትሰን የቆመበት ቦታ ጎሉ እንዲቆጠር የተለየ ሲግኒፊካንት የምትለው አስተዋጽኦ አላደረገም የሚለው ነው። ዞሮ መወያ ነው የሚሆነው። ለእኔ ግን መሻር አለበት ነው መሻር አለበት ነው ማለት እንግዲህ የኔ ሀሳብ ነው። ያው መስማማት አለመስማማት እና ደግሞ የራሳቸው የሆነ ነገር አለና በቀጥታ ዳይሬክትሊ ኢንፍሮንት የሚል ፍሬዝ ነው ያለው ህጉ ላይ ሁሴን ነው። በቀጥታ ፊት ለፊት የሚለውን ነገር ለማንሳት ነውና ፉቴጆችን ስትመለከት ያንን ነገር አትመለከተውም። ብቻ በዚህ ይህንን እንቅስቃሴ እንለፈው። ምናልባት ግን ይሄ ኳስ ተቆጥሮ ቢሆን ተርሊንግ ፖይንት ሊሆን ይችላል። አሁን እኮ ያን ይፈጥራል በሚል ነው ይሄ ሁሉ እንትን ሀሳቦች የሚሰጡት ከጨዋታው በኋላ ከዛ አንጻር ነው የሚመስለው። እንግዲህ ይሄ ኳስ 38ኛው ደቂቃ ላይ ተሽሮ በባከነ ጭማሪ ሰዓት ላይ ነው እንግዲህ ኒኮ ከውጪ ሹት አድርጎ በሊቨርፑል ተከላካይ ተጨርፎ ኳስና መረብ እንዲገናኝ የሆነው። በሁለተኛው አጋማሽ እንዳነሳሁት ቅያሮች በአሰልጣኙ በኩል እንግዲህ ለመደረግ ጥረቶች ነበሩ። በአሰልጣኙ ሚሎሽ ኬርኬዥ እና ጋክፖ ሁለቱ ተጫዋቾች እንዲወጡ፣ ጋክፖ እንዲገባ ኢኪቲኬ እንዲወጣ፣ ሮበርትሰን እንደዚሁም ተቀይሮ ኬርኬዝ እንዲገባ ጥረቶች ነበሩ። ግን ደግሞ
ያን ያክል ሲግኒፊካንት የምትለው የሚታይ ተጽዕኖ መፍጠር አልቻሉም። የተወሰነ እንቅስቃሴ ድሎችን ለመፍጠር ለማስቆጠር በጋክፖ በኩል ያንን ነገር ተመልክተናል። ግን እንደ ሊቨርፑል አለ ቡድን በቂ የሚባል ሰርቪስ አልነበረም። ኢኬቲኬ ጨዋታው ላይ 56 ደቂቃ ቆይቷል። ግን ለሱ ተብሎ የመጣ ሰርቪስ ነበረ ብለህ ጥያቄ ብታነሳ ፍጹም አልነበረም የምትለው ነው። የሊቨርፑል አፕሮች ራሱ ለዚህ ተጫዋች ብዙም የተመቸ እንዳልነበረ የሚያሳይ ነው። ከዛ በኋላ መጀመሪያ ሲመቻቸው እኮ ነው ራሳቸው ማለት እሱ እኮ የሚደርሰው መጀመሪያ ቲሙ ሲመች ኮምፎርታብል ሲሆን ነው። ያን ነገር ማግኘት አልቻሉም። ብቻ ምሽቱ የጀሬሚ ዶኩ ነበረ ሁሴኖ። እጅግ ሊቨርፑልን ታርጌት አድርገው መጀመሪያ የሚገርም የመጀመሪያዎቹን አንድ ሁለት እንቅስቃሴ ስትመለከት ምናልባት ኮነር ብራድሊ ከቪኒ ጋር በነበረው እንቅስቃሴ የመዳከም ነገር ብዙ የመሮጥ ነገሮች ስለነበሩ እሱን ታርጌት አድርገው ሊመጡ ይችላሉ የሚል የግል ሐሳብ ነበረኝና በእንቅስቃሴ በተደጋጋሚ እዛ ቦታ ላይ ነበረ። በቁጥር ደረጃ ማውጥቶታል። 74 ደቂቃ ተጫውቷል። 51 ተቾችን አድርጓል። አንድ ጎል አስቆጥሯል። 3 ሹት አድርጎ ሶስቱም ኢላማቸውን የጠበቁ ናቸው። 3 ቁልፍ ኳሶችን ፓስ አድርጓል። ከ8 የድሪብል ሙከራ 7ቱን አሳክቷል። ከ14 የአንድ ለአንድ ግንኙነት 11ዱን በበላይነት አጠናቋል ሁሴኑ ጀሬሚ ዶኩና 2019 ላይ ኤደን ሃዛርድ አስደናቂው ቤልጅየማዊ ቼልሲ ከዌስትሃም በነበረው ጨዋታ እንደዚህ አይነት ቁጥር ካስመዘገበው በኋላ ለመጀመሪያ ጊዜ ከዚህ ጋር ማች የሚያደርግ ነገርን ያስመለከተው ጀሬሚ ዶኩ ነው የሚል ነገር ስመለከት ነበርና ዶኩ እጅግ ለመያዝ አስቸጋሪ ሆኖ ተመልክተናል። ኦፍ ኮርስ የፔፕ ቡድን አጠቃላይ መከላከሉም ማጥቃቱም እጅግ እየተደራጀ ዶኩ በጣም አውትስታንዲንግ ነው እያነሳን ነው እንጂ ከግብ ጠባቂው ከዶናሩማ ጀምሮ ያን ያክል ጫና አልተፈጠረበትም። ግን የነበሩ ጥቂት አጋጣሚዎችንም በተለይም ደግሞ የሶቦስላይን ኳስ ያወጣበትን ሁኔታ ስትመለከት ሁሌም ንቁ ግብ ጠባቂ እንደሆነ የሚያሳይ ይመስላል ሁሴኑና አጠቃላይ ፍጹም በሚባል ብልጫ ሊቨርፑል ተሸንፏል ማለት ነው የሚቻለውና አንተ ደግሞ ምን ሐሳቦች አሉ የሚለው እንመልከት ሁሴን ነው። አዎ እኔ ወደ ጌሙ ስገባለሁ የመጀመሪያው 15 ደቂቃ ፑር ነበር ለኔ። የመጀመሪያው 15 ደቂቃ በጣም ፑር ነበር። ኤክስጂው ራሱ 0.79 በሲቲ በኩል 0.05 በሊቨርፑል በኩል ሹት ኦን ታርጌት የተደረገው አንድ እሱም ሲቲ ነበር። እሱም ምንድነው ፔናልቲው ማለት ነው አንዱ እና አስበው 0.79 ፔናልቲው ነው የፔናልቲው ቁጥር ነው ከፍ ያደረገው እንጂ ከዚህም የደከመ ነበረ ኤክስጂው። ይሄ ማለት ደግሞ ኤክስጂው ያሌለው ሹቲንግ ኦን ታርጌት ካሌለው ምን ያህል ደካማ መሆን ቦክስ ቱ ቦክስ ብቻ ጌም እንደነበረ ያሳያል። ቦክስ ቱ ቦክስ ልህ በኔጌቲቭ ሳይድ ወሰደው። ይሄ እዛ ያም ይሄዳል ፔናልቲ ቦክስ ውስጥ ሳይገባም ይሄኛው ይመጣል ፔናልቲ ቦክስ ውስጥ ማለት አደጋ አይፈጥርም ሁለቱም ሳይፈጥሩ ማለት ነው። እና በእንግዲህ በዚህ መሃል ነው እንግዲህ በ11ኛው ደቂቃ ላይ ፔናልቲ ተገኝቶ የሳተው እና ግን በዚህች በ15 ደቂቃ ውስጥ የዶኩ የግል ችሎታ ግን የሆነ ተች ነበር ይታይ ነበር። ኳስ ሲይዝ የሚያደርጋቸው ነገሮች ትኩረት እንድታደርገው ያደርግ ነበር እና ቀዝቃዛ ቢሆን 15 ደቂቃው ግን የተሻለው ሲቲ ነበር። በዛች በ15 ደቂቃ ውስጥ የተሻለው ሁለተኛው 15 ደቂቃ ግን ሲቲ ይበልጥ እየጨመረ የበላይነቱን መያዝ የጀመረበት ሰዓት ነው። በደንብ የጨመረበት ሰዓት ነው። በተለይ በቲም ወርክ በኩል በቲም እንቅስቃሴ በኩል ዶሚኔሽን በደንብ ከፍ ያደረገበት ሰዓት ነበር። ሚድዞን ላይ በተለይ የበላይነቱ ነበር። በአንጻሩ ደግሞ ሊቨርፑል ፌድ እያደረገ በቃ ደካማው ሊቨርፑል መሆኑን እያሳየን የመጣበት ጊዜ ማለት ነው እና ሃላንድ በ25ኛው ደቂቃ ላይ ያው በቴስታ አስቆጠረ። በዚህ ቴስታ ላይ እንግዲህ ያው እንዳልከው 22 ተቾች ነበሩ። የቲም ጎል ነበረ ማለት ይችላል እና ለጎሉ መገኘት ግን የኮናቴ አስተዋጽኦ ትልቅ ነበር። ግልጽ ነው። በአሉታ አንደኛ ሙሉ ለሙሉ ኳሱን ማውጣት ይችል ነበር። አላቅም እኔ እንደውም የተገፋ ነበር የመሰለኝ። ገብቷል። አንዴ ያስታውሳለሁ ታስታውስ እንደሆነ አርሰናል ከኒውካስል ነው ተገፍትሮ እንትና የገባው አይነት የሆነ
በጣም ስስ አድርጎ ገፍቶት ነበር የመሰለኝ። ብዙ ጊዜ ደዋል ላይ እንደዚህ ይጋፋሉ ታውቃለህ። እና እንደዛ ነበር የመሰለኝ። ግን ቢያንስ ሙሉ ለሙሉ እንኳን ባያገኘው በዛ ቁመቱ ቢያንስ መጭረፍ ነበረበት። እንደኔ ቢጨርፈው ገብተዋል። ቢጨርፈው ኖሮ ሃላንድ ኮምፎርታብሊ ኳሱን አያገኘውም፣ በደንብ አያገኘውም። ቢጨርፈው ትንሽ ከተጨረፈ በቃ ሃላንድ እንትን አይሉ ወደ ጎሉ አይለውጡም። እንደውም ሃላንድ ራሱ ኮናቴ መልሷል ብሎ ያሰበን ነው እንጂ እኔ ጥያቄዎች አለኝ። ሃላንድ እርግጠኛ ነበር ከኮናቴ አልፎ እሱ ኳሱ እንደሚጠቀም እርግጠኛ ነበር? አይመስለኝም። እንቅስቃሴውን ስመለከት ቀርዘዝ ያለ ቴስታ ነው አይደል? ራሱ በደንብ ፖዚሽኑን የጠበቀ ቦታውን በደንብ ያስተዋለ አይነት ጎል ሆነ እንጂ ሲያገኘው እርግጠኝነት ያለው አይመስልም። እሱ ነው እኮ በቃ እኔም ጥያቄ በደንብ አልገጨውም። የሆነ ኳሱ መጥቶ ኳሱ የገጨው ነው የሚመስለው እንጂ እሱ የገጨው አይመስልም። እንደዛ ይመስላል። እሱ የገጨው ኳሱ ሲገጨው አጋጣሚ ቦታ ላይ ነው ሄደው። እኔ እንደዛ ነው የወሰድኩት እንጂ ምክንያቱም ያን ደግሞ እንዲሆን ያደረገበት ምክንያት ከፊት ለፊት ያለው ኮናቴ መልሷል እርግጠኛ ነው። አንደኛ ኮናቴ ረጅም ነው፣ ግዙፍ ነው፣ ልምዱ ትልቅ ነው። ስለዚህ በሄዲንግ ላይ ደግሞ የምታማው አይደለም። ስለዚህ ሃላንድ ከኋላ ሆኖ ይሄን ያነበዋል እኮ በዛች ሰከንድ ውስጥ ያነበዋል። ስለዚህ እኔ ኳሱን ተች አድርጎት ነው እንጂ ሃላንድ ራሱ መቶት አይመስለኝም። አሁን እንደዛ ነው ይመስለኝ። እና ግን ዶሚኔት ላደረገው ሲቲ ይሄ ጎል ደግሞ ጥሩ ቤንዚን ሊሆንለት፣ ጥሩ ኤነርጂ ሊሆንለት ገብቷል። ዶሚኔት አድርጎ ነበር ያችን 15 ደቂቃ ያው በደንብ ተነስቶ ነበር። ከ15 ደቂቃ በኋላ ጎሉ ደግሞ በደንብ እና በዚህ ላይ ደግሞ የሲቲ ስቴዲየም ደጋፊም ይበልጥ ለቲሙ በደንብ መነቃቃት ፈጠረ እና ፍጹም የበላይ ሆኑ። ከዛ በኋላ ከ25 ደቂቃ በኋላ የማንቸስተር ሲቲ የበላይ በደንብ ይታይ ነበር። በቃ ሊቨርፑል በደንብ በቃ ርቋል። ከዛ በኋላ መራቅ ጀምና ጨዋታው ደግሞ ልክ ባከነ ሰዓት 45+3 ላይ ኒኮ ጎንዛሌስ ደግሞ በሁለተኛው ጎል በሹት አገባ። ያው በቫንዳይክ ተጨርፎ ማለት ነው። እና ይሄ ሁለተኛው ጎል ደግሞ ለሊቨርፑሎች በተለይ ይሄ ሞቲቬሽን ላጣ፣ ፍላጎት ላጣ፣ ኮንፊደንስ ላሌለው ቲም ራስ ምታት ነው የሆነው። ግልጽ ነበር 2-0 ሲሆኑ አይ ዶንት ኖ ረፍት ላይ ምን እንደሚሉ ማይገምና ፈርስት ሃፍ ኤክስጂን ስትመለከት የሊቨርፑል 0.14 ኦን ታርጌት 0 ቢግ ቻንስ 0 ቦል ፖዚሽን 73% 43% ብቻ ፔናልቲ ቦክስ ውስጥ 7 ብቻ ነው ተች ያደረገው። እና አንተ እንዳልከው የመጨረሻው ቀስት ላይ ያለው ኢኪቲኬ 8 ተች ነው ያደረገው። እና ይሄ ምን ያህል በቃ የሲቲ ሜዳ ላይ ፋይናል ሰርድ ላይ ሄዶ አደጋ አለ በመፍጠሩ በኩል ደካማ ሊቨርፑል መሆኑን በደንብ ታይቷል ፈርስት 45 ደቂቃ ላይ። እና ሰከንድ አፉም ኦልሞስት ተመሳሳይ ሪትም ነው ማለት ትችላለህ። ግን ትንሽ ሊቨርፑል የተሻለ ቢሆንም ሲቲ ደግሞ ፍጹም የበላይ ሆኖ ነው የመጣው በደንብ። እና ኦፍኮርስ ሊቨርፑል 90 ደቂቃ አንድ ኦን ታርጌት ነው ያደረገው። አትሊስት ሰከንድ ሃፍ ላይ ያደረገ የሞከራት ነው እንጂ ሶቦስ ላይ ሹት ያደረገው ኳስ እሱ ሹት ማለት ነው። ከዛ ውጭ የለም። እና አጠቃላይ ሽንፈቱ ምንም አያጠያይቅም፣ ይገባዋል። ሊቨርፑል ጥሩ አልነበር። ግን መደምደሚያ ላይ ልግባል። አሁን ከጨዋታው ይበልጥ ወደ መደምደሚያ ልግባል። እና ሊቨርፑል እንግዲህ ያለፈው ዓመት ከማንቸስተር ሲቲ 6 ነጥብ ነው የወሰደው፣ አዌይም ሆምም 2-0 አሸንፈው ሁለቱንም ጨዋታ አሸንፏል። ለዚህም ነው ባለድል ሆኖ የጨረሰው የፕሪሚየር ሊጉ። ከዛ ውጪ ይሄ ሽንፈት ከ2 ዓመት ተኩል በኋላ የመጣ መሰለኝ እንደሰማሁት እንዳየሁት 2 ዓመት ከምናምን በኋላ ነው በሊቨርፑል የተሸነፈ በፕሪሚየር ሊግ መሰለኝ። እና ቅድም እንዳልኩ ለፔፕ የኮቺንግ የ1000 ጌም ኮቺንግ ካሪየሩ አስቸጋሪው አንዱ ቲም ሊቨርፑል ነው ብያለሁ። ቅድም እንደነገርኩ የክሎፕ አፕሮች በቃ ለሊቨርፑል መድኃኒት፣ ለፔፕ መድኃኒት ነበሩ፣ ማክሸፋ መድኃኒት ነበራቸው እሳቸው። ይህ ምንድን ነው የካውንተር ፕሬሲንጉ አግሬሲቭ የሆነ ካውንተር ፕሬሲንግ ስለሚጠቀሙ ማለት ነው። ዛሬ ግን ሽንፈቱ እጅግ በጣም ሰፊ ነው። ጎሉ ብቻ 3 ጎል ብቻ ሳይሆን ሙሉ ለሙሉ በየሜዳው ጠቅላላ ዶሚኔሽኑ በጣም ትልቅ ነበር። እና ከሜዳ ፐርፎርማንስ ላይ ደግሞ ሊቨርፑል መሸነፍ ትክክል ነው ትላለህ። እና ሊቨርፑል ሚድ ዞኑ በተለይ በዊርትስ፣ ማካሊስተር፣ ግራቨንበርግ አልቻሉም፣ በቃ አልቻሉም፣ በፍጹም አልቻሉም። እና
በሲቲ ሚድ ተጫዋቾች ተበልጠዋል እና ኳስ እንኳን ሲያገኙ ለመጠቀም እንኳን ተቸግረዋል። ለመጠቀም እንኳን በአንጻሩም ሲቲ ደግሞ ፍጹም የበላይ ነበር። በሁለቱ ቲሙ መካከል የነበረው ልዩነት ደግሞ ዋናው ያለ ኳስ የነበረው ሞቢሊቲ ነው። በነገራችን ላይ አሁን ዛሬ የተመለከትኩት ትናንትና ያየሁት ያለ ኳስ የነበረው ከኳስ ጋር ሳይሆን ያለ ኳስ የሚደረጉ ሞቢሊቲዎቹ በጣም ከፍ ያሉ ነበር። በተለይ ማንቸስተር ሲቲ ኳስ ተጫዋቹ የማንቸስተር ሲቲ ቡድን ኳስ የያዘ ሰው ልክ እግራቸው ላይ ኳስ ሲገባ ተጫዋቹ ኳስ ሲይዝ ሌሎች ተጫዋቾች ሮጠው በሊቨርፑል ሁለት መስመሮች መሃል ራሳቸው ነፃውን ይቆማሉ። በሁለት አንደርላይን ነው የሚቆም፣ በሁለት ላይኑ መሃል ነው። በየጊዜው ስትመለከት በየላይኑ መሃል ነው እና ይሄ ለሊቨርፑሎች ምንም በቃ ምክንያቱም እነሱ መከተል አይከተሉም። ኳስ የያዘው ሰው ላይ ነው እንጂ ፎከስ የሚያደርጉት ከዛ ውጭ ያሉትን የሚያደርጉትን እንቅስቃሴ አይከተሉም ሊቨርፑሎች እና ቢትዊን ደ ላይን የነበራቸው እንቅስቃሴ የሊቨርፑል የማንቸስተር ሲቲ በጣም ጥሩ ነበር እና ኳሱን በቀላሉ ሲምፕል እንዲያደርጉት ሲምፕል ፉትቦል እንዲጫወት አሁን ወደ ድሮ ሲቲ ተመለሰ የተባለበትን ምክንያት ሲምፕል ፉትቦል እንዲጫወት ሲምፕል ፉትቦል ውበት የሚሰጥህ እና ሲምፕል ፉትቦል እንዲጫወቱ አድርጓል እና በክሎፕ ጊዜ ቢሆን እንደዚህ ነገር አትመለከትም። ምክንያቱም አግሬሲቭ የሆነ ኢንቴንሲቲያቸው አግሬሲቭ ነው እና ካውንተር ፕሬሲንጋቸው በጣም ፈጣን ስለሆነ ቶሎ ሪከቨር ያደርጋሉ። እንደዚህ አይነት እድል ላይ ቢትዊን ደ ላይን እንኳን ቢመጡ ኳስ የያዘውን ሰጋ ቶሎ ነው እነሱ ቢድን 4 ሰከንድ 5 ሰከንድ ቶሎ ኳሱን ለማፈን ነው የሚሮጡት። ገብተዋል። ስለዚህ ኮንቲኒቲ አይኖረውም። ይሄ የሲቲ ፕሮሰሱ ኮንቲኒቲ አይኖረውም። አሁን ግን ፕሬሲንጉ የለም። ይሄ ካውንተር ፕሬሲንጉ ቶታሊ ጠፍቷል በማንቸስተር በሊቨርፑል። ስለዚህ የሲቲ ፓሲንግ ፉትቦሉ ኮንቲኒቲ እንዲኖር ያደርገዋል። እንዲቀጥል ገብቷል። ተከታታይነት እንዲሄድ ስሙዝሊ እንዲሄድ ያደርገዋል እና አሁን እየተከተሉ ያሉት ሊቨርፑሎች ኳሱን ሪከቨር ለማድረግ የሚከተሉበት መንገድ ኦልድ ስኩል የድሮ አሰልጣኞች አይነት ነው። ገብቷል። ይሄ አሁን ዘመናዊ ፉትቦል ትላልቅ ቲሞች የሚጫወቱትን ፉትቦል አሁን ፓሪስ ሰን ጀርመን ጋር ስትሄድ፣ ሲቲ ጋር ስትሄድ፣ አርሰናል ጋር ስትሄድ እነሱ ጋር ያለው ነገር አትመለከትም። ገብቷል። አሁን እንትን ጋር ሊቨርፑል ጋር የለም ያን ነገር በደንብ አትወታል ሊቨርፑል በደንብ አትወታል እና ስለዚህ አሁን ጊዜው አሁን ፉትቦል ፈጣን ሆኗል። ገብቷል እና በጣም ስለሚፈጥን እነዚህ ፍጥነቱ ኩዊክ ፓሶች ናቸው እግር ኳሱን ፈጣን ያደርጉት። እነዚህ ኩዊክ ፓሶች የትራንዚሽን እግር ኳስ ዘመን ትራንዚሽን እግር ኳስ ስለሆነ ስለዚህ ኩዊክ ፓሶች ደግሞ ሪከቨር የሚደረጉት በካውንተር ፕሬሲንግ ነው። አለበለዛ እንደ ቲም የሚጫወት ቡድን ካለ ይቀጥለዋል። ገብቷል። ፓሶቹን ያደራጀዋል ይቀጥለዋል እና ይረማመዱዋል። እና ዛሬም የታየው ይሄ ነው። ገብቷል። በደንብ ነው ማንቸስተር ሲቲ ሊቨርፑል የተረማመደበት። ምክንያቱም የሊቨርፑል መልስ በጣም የደከመ ነው እና አንደኛ አዘ ቲም አሁን ኮንፊደንስ የለውም ቲሙ። እኔ ያለፈው ሳምንት ለዳዊት ስነግረው ነበር። እንዴት ነው ሊቨርፑል መጣ። አሁን እኮ ጊዜው በነገራችን ላይ እንደ ድሮ እኮ አሁን አውርተህ አንተ የሚጠፋ አይደለም። ዩቲዩብ ነው ዞር ብሎ ሰው ቼክ ማድረግ ይችላል። የዛሬ ዓመቱን ቼክ ማድረግ ይችላል። ፕሪሲዝን ላይ ሲጀመርም የሰጠነውን አስተያየት ቼክ ማድረግ ይችላል። አሁን ገብቷል። ዝም ብሎ አይደለም የሚሆን እና ዳዊት ጠየቀኝ ያለፈው ሳምንት ሊቨርፑልን ተመልሷል ማለት እንችላለን ብሎ ሲጠይቀኝ በበሽተኛ አልጋ ላይ የተኛ በሽተኛ አድርጌ ነው የነገርኩት። ምሳሌ የሰጠሁት በሽተኛ ታሞ ትላንትና ተሽሎ ነበር ዛሬ ግን ያው ነኝ ይልሃል። ገብቷል። ብቅ ጥልቅ የሚል ነገር ሙሉ የሚነሳው ሙሉ ለሙሉ ጤነኛ ሲያገግም ነው መነሳት ያለበት እና እኔ በሊቨርፑል በኩል ብራይት ነገር አይታየኝም ከዚህ አሰልጣኝ ጋር። እኔ በሊቨርፑል በኩል ብራይት ነገር አይታየኝም ማለት አሁን የሊቨርፑል አፕሮች ለሊጉ
ሻምፒዮን ለማድረግ የሚሆን አይደለም። ገብተዋል? የሚሆን አይደለም እና ያለፈው ዓመት በዚህ ጊዜ 28 ነጥብ ነበራቸው ሊቨርፑሎች 28 ነጥብ፣ ዛሬ 18 10 ነጥብ ዝቅ ብለው 10 ነጥብ ልዩነት አለ እና እነዚህ 10 ነጥብ ማለት ደግሞ 3 ሽንፈትና 1 አቻ ማለት ነው። 10 ፖይንት ማለት 3 ሽንፈትና 1 አቻ ማለት ነው። በ11 ጨዋታ ውስጥ ይሄ ብዙ ነው። 4 ጨዋታ ኦልሞስት 50% ሉዝ አድርገሃል። ይሄ ማለት 50% የጌምን ውጤት ከጣልክ ደግሞ ምን ያህል የፐርፎርማንስ ክራይሲስ ውስጥ እንደገባህ ነው የሚያሳይ አይደለም? ካለፈው ዓመት አንጻር አሁን የፐርፎርማንስ ክራይሲስ ውስጥ ቀውስ ውስጥ መግባትን ነው የሚያሳይ እና ምን ያህል ካለፈው ዓመት ቡድኑ እንደወረደ ያሳያል። እና የሚገርመው ደግሞ ከፍተኛውን ገዢ ምንድን ነው ትራንስፈር ፊ ብዙ ያወጣው ትራፊኩን ያጨናነቀው ይሄ ክለብ ነው አንደኛ እንደምታውቀው። እና ስለዚህ ዴሊቨር ማድረግ አልቻሉ በሙሉ የመጡት ተጫዋቾች ኢሳቅ፣ ከጀርመን የመጣው ፍሎሪያን ቬትስ፣ ኡጎ ኤኪቲኬ ግቦች ያስቆጥራል ምናምን፣ ግን በእንቅስቃሴ ረገድ ቡድኑ የሚፈልገው ነገር እየሰጠ ነው ወይ ከኳስ ውጪ ባለ እንቅስቃሴ ቡድኑ ምን ያክል እየረዳ ነው የሚለውንም ነገር ጥያቄ ልታነሳ ትችላለህ። የሚሎስ ኬርኬዥ 40 ሚሊዮን እኔ አሁንም ሁሌም ሊጉ ላይ እስካለ ድረስ ሊቨርፑል ከውሉን አቋርጦ ወደ ሌላ ክለብ እስካለ ድረስ ሮበርትሰን መጫወት አለበት ብዬ ነው የማስበው። ቢያንስ በትንሹ የሮበርትሰንን ዴሊቨሪ ማድረግ ይችላል ብዬ ነው። ዝም ብለህ ከጠማማ ምንድን ነው ከጠማማ እንትን ይሻላል በሚል ነው እንጂ ያው ከቀዳዳ ምናምን እንደምትለው ሊሆን እሱም ለፕሪሚየር ሊጉ በተለይ ከትራሊ ቲሞች ጋር ሲጫወት ትራክ ባክ ማድረግ መከተል አሁን እንደዚህ አይነት ነገሮች ላይ ችግር እንዳለበት አምናም ተመልክተናል። ግን ደግሞ የመጣው ተጫዋች ያንን ነገር እየሞላላቸው ነው ወይ ከሚለው አንጻር ነው ይሄን ሐሳብ የማነሳውና ሊቨርፑል በማንቸስተር ሲቲ በኩል ደግሞ ልንገር፣ ማንቸስተር ሲቲ በተለይ ዛሬ ምልህ ድንቅ ነበረ፣ ፐርፎርማንስ አሳክተዋል እና አዘ ቲም ቤስት ነበሩ፣ በግልም ቤስት ነበሩ። በተለይ ማን ኦፍ ደ ማች ተብሎ የተመረጠው ቅድም የጠራኸው ጀሬሚ ዶኩ ልዩ ነበር ማለት ትችላለህ። እና እንደውም ሲቲ በተቸገረ ጊዜ ይህን ጥያቄ አንስቼ ነበረ። ለምንድን ነው ፔፕ አዲስ ነገር ጀመረ እንዴ ብዬ ነበረ ያኔ ሲዝኑ ሊጀመር አካባቢ 3-4 ጨዋታ ካየን በኋላ ዶኩና ሳቢኖ ቤንች እያደረገ ነው ወደ አዲስ አጨዋት እንዴ ፍላንክ ላይ እኮ ባዶ ሆኗል። ይሄ ለምንድን ነው? የተሸነፈ ጊዜ ነው ይሄን ነገር ያቀረበው 1-0 በማን የተሸነፈ ጊዜ እና አሁን በደንብ እየተጠቀመ እንደውም ሁለቱንም አንድ ላይ ማሰለፍ ሁሉ ጀመረ። አሁን ጀሬሚ ዶኩና እንትናንም እኩል ተቀይሮም ቢገባ ያው አንድ ላይ ሜዳ ላይ አየናቸው እና ወደ በፊቱ እየመጣ ነው እና ጀሬሚ ዶኩ ደግሞ በጣም ጥሩ ነው ምልህ አሁን ቅድም አንድ ጎል አገባ። እንግዲህ ሜዳ ውስጥ እያንዳንዱ 3-0 ሲሆን 3 የተለያዩ ሰዎች ነው ያገቡት። ስለዚህ አንደኛ ነው በሜዳ ውስጥ 3 ሹት አደረገ። በሜዳ ውስጥ 3 ሹት ያደረገ የለም፣ አንደኛ ነው። ፔናልቲ ቦክስ ውስጥ 11 ተች አደረገ፣ አንደኛ ነው በሱ። ሾት ክሬቲንግ አክሽን ላይ 5 ፈጥሯል፣ 5 ሲፈጥር አንደኛ ነው። ድሪብል ቅድም እንዳልከው ኮምፕሊትድ ድሪብሎችን በማድረግ በኩል 7 አድርጓል፣ አንደኛ ነው። ከ8 ሙከራ 7። ስለዚህ ማን ኦፍ ደ ማች ቢባል ወይም ፕሌየር ኦፍ ደ ማች ቢባል አይደንቅህም፣ ይገባዋል። ሃላንድ እንዳልከው ወደ 28ኛ ጎል ደርሷል። ግን በዘላይ ላስት 5 ማች በፕሪሚየር ሊጉ በመጨረሻው 5 ጨዋታዎች ላይ ማንቸስተር ዩናይትድ ላይ 2 ሆም ላይ ነው ማለት ማንቸስተር ዩናይትድ ላይ 2 በርንሌይ ላይ 2 ኤቨርተን ላይ 2 ቦርንማውዝ ላይ 2 ትላንት ሊቨርፑል ላይ 1 አጠቃላይ 9 ጎል ማለት ነው። እና ሲቲ ደግሞ አዌ ላይ ግን 7 ጎል ነው ያገባው። አሁን ሲቲ የሆም ላይ በደንብ አድቫንቴጁን እየተጠቀመ መሆኑን ይገልጽልሃል ማለት ነው። ይሄን ነው የምልህ በቃ በሁለቱ ጨዋታ ላይ እጅግ እንግዲህ ለማንቸስተር ሲቲ ትልቅ የሚባለውን ውጤት ነው ልትለው ትችላለህ። አሁንም በውድድር ዓመቱ በዋንጫ ለማጠናቀቅ ከሚደረገው ጥረት አንጻር ሮይ ኪን ሊቨርፑል አሁን ትክክለኛ ክራይሲስ ውስጥ ገብቷል የሚል ነገርን አንስቷል። ሁሴኑ ቅድም ስታነሳው ነበር ማግኘት ከሚገባው 33 18 ነው ያገኘው ማለት 6 አሸንፏል 5 ተሸንፏል ማለት ነው።
በዚህ እንቅስቃሴ የት ድረስ መጓዝ ይቻላል እና ደግሞ አሁን እንደተባለው ወይም ሮይኪን እንዳለው ክራይሲስ ላይ ነው ወይ ባላንስ ነው 6 ድል 6 ሽንፈት ማለት 6 ድል 5 ሽንፈት ኦልሞስት ምንም ድሮ አላደረገም እስካሁን ድሮ አላደረገም ሊቨርፑል ወይ አሸንፏል ብቸኛ ቲም ነው በሊጉ እስካሁን ድሮ ያላደረገ ያንን ነገር ስመለከት ነበረ ደግሞ ራሱ ማነው አጥቂው ኤርሊንግ ብራውት ሃላንድ ከጨዋታው መጠናቀቅ በኋላ እንዴት ነው ተብሎ ሲጠየቅ የእግር ኳስ ህይወቴ ምርጡ ጊዜ ላይ ነኝ ብለዋል ሁሴን ያው ቁጥሮቹም ይሄንን ነው የሚናገሩት እጅግ ከፍተኛ ልዩነት አለው በጨዋታ ያለው የግብ ተሳትፎ ከአንድ በላይ ነው ሁሴን ወደ 2 እየተጠጋ ነውና በደንብ በጨዋታ የጎል ምጻሬ ወደ 2 እየደረሰ ማለት ምን ያክል ጨዋታዎች ላይ ተጽዕኖ ትልቅ እንደሆነ የሚያሳይ አጋጣሚ ይመስላል ለፔፕ ትልቅ ስሜት ነው በጣም ደስ ብሎናል የሚል ነገርን ሩበን ዲያዝ ከጨዋታው በኋላ ሐሳብ ሰጥቶ ስመለከት ነበረ ይሄ አዲሱ ሲቲ ምናምን እያሉ ሐሳቦችን ለሚያነሱት እንደ ምላሽ የሚመስል ነገር ነው የሰጠው ሁሴኖ እንደዚህ አይነት ጨዋታዎችን በደንብ ነው የምንፈልጋቸው ሁሌም በዚህ ደረጃ ነው እግር ኳስን መጫወት የምንፈልገው ከዚህ በላይ የለም የሚል ነገር አለና አትሌቲክ ላይ ሁሴኖ ምን አሉት እንደው እንደማጠቃለያ ማለት ነው ፕሪሚየር ሊጉ አሁን ይሄ የቆሙ ኳሶች ብዙ ድሪብል ማድረግ ምናምን የለም የቆሙ ኳሶችን መጠቀም የጁሮራ መጠቀም አሁን ብሬንትፎርድ ያስቆጠረውን ጎል ተመልክተዋል አይደለ ቀደም ከኒውካስል እንደዚህ አይነት ነገሮች ናቸውና ድሪብል የሚያደርግ እንደዚህ አይነት ነገሮች አልነበሩም አሁን ግን ይሄ ሊቨርፑልና ማንቸስተር ሲቲ ያደረጉት ጨዋታ ላይ እንደ ዶኩ አይነት ተጫዋች ብዙ ድሪብል ሲያደርግ ተመለከትን ምናልባት በዘንድሮ የውድድር ዓመት ከተመለከትናቸው ምርጥ ጨዋታዎች አንደኛው ሊሆን ይችላል ወይም ሊጉ አጥቶት የነበረውን ነገር የሊጉ ማስተዋቂያ መሆን የሚገባቸው ጨዋታዎችን ነገር የተወሰነ የተመለከትንበት ነው እያሉ እንግዲህ አንድም ጨዋታ ቢሆን እንደዛ ለማስተጋባት ሙከራዎችን አድርጓል የዋንጫ ፉክክሩ ምን መልክ ይኖራል የሚለው ነው በቀጣይ የምናነሳው ሁሴን ነው በዚህኛው ሳምንት ወይም በ11ኛ ሳምንት መሪው አርሰናል ወደ ስቴዲየም ኦፍ ላይት አምርቶ ከሰንደርላንድ ጋር በመጨረሻ ደቂቃ በተቆጠረበት ግብ 2-2 ተለያይቷል የአሰልጣኝ ኤንዞ ማሬስካ ቡድን ቼልሲ 3-0 አሸንፏልና አሁን ወደ 3ኛ ደረጃ ከፍ ብሏል ማንቸስተር ሲቲ እስኪያሸንፍ ድረስ 2ኛ ደረጃ ላይ ነበሩ በቶተንሃምና በማንቸስተር ዩናይትድ መካከል የተደረገው ጨዋታ 2-2 ተጠናቋል ስለዚህ ወደፊት ይመጣሉ ተብሎ የሚጠበቁ የነበሩ ቡድኖች ነጥብ የጣሉበት አርሰናል መሪነቱን በደንብ ያሳፋበታል ተብሎ የተጠበቀ ጨዋታ ነበርና ሰንደርላንድና አርሰናል ጨዋታ ላይ የሚነሳ የተወሰነ ነገር እንበልና ደግሞ የዋንጫ ፉክክሩንም በዛው እንመልከተው እንግዲህ የዋንጫ ፉክክሩ አንዱ የትላንት ጨዋታው ነበር የቅዳሜው ጨዋታ ነበር አንዱ የነበረው የሰንደርላንድ እና የአርሰናል ጨዋታ ምልህ ያው እና ስለዚህ አሁን ሰንደርላንድ የቶፕ 4 ቲም ነው ከአርሰናል በፊትም ቶፕ 4 ውስጥ ነበር አሁንም ቶፕ 4 ውስጥ ነው አራተኛ ነው ያለ እና ይሄ ቲም ከታች የመጣ ነው እዚህ ደረጃ ላይ ማንም አልጠበቀውም አሁን ሙድ ላይ ነው ያለው ከፓል ሙድ ላይ ነው ያለው እና ያልታሰበ ቦታ ላይ ደርሷል ኦፍ ኮርስ አዌ ላይ 7 ነጥብ ነው ያለው ሆም ላይ 12 ነጥብ ነው ያለው አስበው አዌ ላይ ባረጋቸው 19 አለ አጠቃላይ 19 ነጥብ አለው አዌ ላይ 7 ነጥብ ሲይዝ 2 የጎል ዕዳ አለበት ሜዳው ላይ ግን 12 ነጥብ ይዞ 6 ፖዚቲቭ ጎል አለው ይሄ ማለት ሆም ላይ ኃይለኛ ቲም ነው ማለት ነው ይሄ ቲም ሆም ላይ ኃይለኛ ነው ማለት ነውና ሆም ላይ ራሱ የጣላቸው ነጥቦች ስትመለከት አንድ ከኤቨርተን ጋር ነው 1-1 የወጣበት ጨዋታ እሱም 14 ሹት ለ6 አድርጎ ማለት 14 ቀጥቅጦት ነው 1-1 የወጣው ሁለተኛው ካስቶን ቪላ ጋር ነው ካስቶን ቪላ ጋር ሲጫወት አንድ በ33ኛው ደቂቃ ላይ በቀይ ካርድ ተጫዋች ተቀንሶበት በ10 ልጅ ሆኖ ነው 1-1 የወጣው ይሄ ምን ያሳያል ቲሙ በስፒሪት ላይ የተመሰረተ ቤዝ ያደረገ ቲም መሆኑን ይገልጻል እና ይሄ ፋይቲንግ ስፒሪት ሃይ መሆኑን ቤዝ ያደረገ ቲም እንደሚሆንና እንደዚህ አይነት ፋይቲንግ ስፒሪት ያላቸው ቲሞች ደግሞ ሜዳቸው ላይ ኃይለኞች ናቸው ሁልጊዜ ኃይለኞች ናቸው ለዚህም ነው ገብተዋል ሜዳው ላይ ትልቅ ነጥብ የሰበሰበው ጎልም የሰበሰበው በተለይ ደግሞ እንደዚህ አይነት ቲሞች ከትላልቅ ቲሞች ጋር ሜዳቸው ላይ ሲጫወቱ
እንትናቸው ይጨምራል፣ ተነሳሽነታቸው ኮኤፊሽንቱ ከፍ ይላል። ገብቷል። እንደነ ሲቲ እንደነ አርሰናል እንደነ ሊቨርፑል አይነት ሲገጥም ሜዳው ላይ ነው የምልህ። አዌ ላይ ሲሆን ደካማ ነው። ስለዚህ አዌ ላይ ሲሄድ የመሸነፍ እድሉ ሰፊ ነው እና ስለዚህ ሜዳ ላይ ግን ኃይለኛ ቲም ነው እና በመሆኑም ትናንትና የተመለከትነው በተለይ ፈርስት 45 ደቂቃ ከተጀመረ ጀምሮ ይታይ ነበረ መንቀልቀሉ፣ ሞቲቬሽኑ ይሄ ሞቢሊቲው ምን ያህል ሀይ እንደነበር ይሮጣሉ። የፓላስን ጌም ይመስላል አይደል ሁሴን? ይሮጣሉ። መጀመሪያው አግሬሲቭ ነበሩ እና ስፔስ ቶሎ ይዘጋሉ። በጣም ፍንት ላይ ናቸው። እንቅስቃሴውን እንዳይቀጥል ቶሎ ወይ ፋውል ያደርጋሉ ወይ ኢንተርሴፕት ያደርጋሉ፣ ብሎክ ያደርጋሉ። ገብቷል። ይሄ በስሜት ነበር ሁሉ ነገር ይንቀሳቀስ የነበረው ያለው እና አቅማቸው በላይ ሲሮጡ ነበር። ሰከንድ ሀፍ ታዲያ ያ አቅም ደከመ፣ ወረደ። ሲወርድ አርሰናል ደግሞ ሞር ከፍ ያለ ሞቢሊቲ ያለ ኳስ ያለ እንቅስቃሴ ነው ይበልጥ ጨመረ። በዛም 2 ጎል አስቆጠረ። ከዛ በኋላ ግን ለ2-1 ደረሰ። ከዛ በኋላ ግን የአርሰናል ማነው የሰንደርላንዱ ፈረንሳዊ አሰልጣኝ 3 ተጫዋቾች ቀየሩ መድከማቸውን ስላዩ። አንዴ ነው 3ቱን ያስገቡት አይተው እንደሆነ። ያን ጊዜ እኔ አርቴታ እንደው ጥያቄ ላንሳ ካልኩኝ በአርቴታ ላይ ጥያቄ ማነሳው ያን ጊዜ 3 ተጫዋች መቀየር ነበረበት። እሱም ገብቷል፣ ቢያንስ ገብተዋል። እሳቸው ቲማቸውን አስበው ከ10ሩ 3ቱ 1/3 ማለት ነው ሜዳ ውስጥ 1/3ውን አዲስ ኃይል ይዞ ሲያመጡ እሱ ግን ማንን ነበር የቀየረው? አንድ የሆነ ተጫዋች ነበር የቀየረው። እንደውም በኋላ ነው ዲፌንሱን ያስገባው እንጂ እንደዛኛው እንደ ሰንደርላንድ ቲም አልነበረም። እና ኤዜ ነው አይደል የወጣው? ክርስቲያን ሞስኬራ ጋር በቃ ሞስኬራ እንደውም ዲፌንስ ነው ያስገባው እንጂ ከዛ በቃ ሌላ ምንም ነገር ያደረገው ነገር የለም። እነሱ ግን ያው ጫናው እንደሚመጣ አውቆታል። እነሱ ግን 3 ተጫዋቾች ሲጨምሩ ምን ያህል ለቲሙ ኤነርጂ ይዘው እንደመጡ ማየት ነበረበት። ገብቷል። ያን ጊዜ ብልጥ ምን እሱ ወዲያው ደግሞ 5 ደቂቃ ውስጥ ቢቀይረው ነገሮችን ወደ እሱ መልስ ልክ እንደ ካውንተር ፕሬሲንግ እንደምንለው ማለት ነው የኮቺንግ ለአሰልጣኝ የሚሰጥ ምላሽ ማለት ነው። ለአሰልጣኝ እንደዛ መስጠት ነበረበት። ግን እናም በመጨረሻም ያው ነጥብ ጥሎ ለመውጣት ተገደደ። ግን አሁን እኔ የሚታይ ነገር መሰል አሁን አርሰናል ቤት አቻ መውጣቱ ምን ያህል ብስጭት እንደፈጠረ እያየን ነው። በቃ ደስተኞች አይደሉም አቻ ስለወጡ። አልተሸነፈም እኮ አዌ ሄዶ ቲም ሜዳው ላይ ሁሉ ጊዜ ኃይለኛን ቲም ጥሩ ፎርም ላይ ያለውን ቲም ላይ 2-2 ወጥቶ ብስጭቱ ምን ያህል አየ። አሁን በቲሙ ላይ እምነት ነው። እሱ ብቻ አይደለም የተቃራኒ ደጋፊም እንደተሸነፈ አድርጎ ነው ጩኸቱ የምትሰማው። ግን እግር ኳሳዊ በሆነ መንገድ ግን ስትመለከት ለአርሰናል ጥሩ ውጤት ነው ማለት በእግር ኳሳዊ መንገድ ዝም ብለህ ሳንደርላንድን በስም ከሆነ መውሰድ ነበረበት 3 ነጥብ። ግን በወቅታዊ ፐርፎርማንስ በተለይ በሆም ፎርም መነሻ ግን 2-2 መውጣቱ ጥሩ ነው። ኦፍኮርስ 2-1 ይዞ ለምን አልጨረሰ? ምክንያቱም ኦን ታርጌት የሚያስቸግር ቲም እንዴት 2 ጎል ገባበት? አዎ እዛ ላይ ጥያቄ ልታነሳ ትችላለህ። ለምን ብለህ ልታነሳ ትችላለህ። ከዛ ውጪ ግን ከዛ በተረፈ ግን እንግዲህ የዛሬ ዓመት በዚህ ሰዓት ሊቨርፑል 28 ነጥብ ነበረው። የዛሬ ዓመት በዚህ ሰዓት ብያለሁ። ቀጥሎ ሁለተኛ የነበረው ማንቸስተር ሲቲ 23 ነጥብ ነበረው። የ5 ነጥብ ጋፕ ነበር። ከዛ ቼልሲ 19 ነበር። በዚህ ሰዓት ነው ማለት ዘንድሮ አርሰናል አሁን 26 ነጥብ አለው። ማንቸስተር ሲቲ 22 ነጥብ አለው እና ይሄን ስትመለከት 4 ነጥብ አሁን ይሄን ስትመለከት አሁንም ኦልሞስት በሊቨርፑል ፔስ እየሄደ መሆኑን ነው የሚያሳየው። አርሰናል በሊቨርፑል ፔስ እየሄደ መሆኑን ነው የሚያሳየው እና ከዛ ውጪ ግን በአርሰናል በኩል የምትመለከተው ነገር ሆም ላይ 12ኛ ነው። ሲቲ 15 ነጥብ አለው። አርሰናል 13 ነጥብ አለው። የ2 ነጥብ ጋፕ ይዞ ሁለተኛ ነው። በአዌይ ላይ ቶተንሃም 13 ነጥብ በመሰብሰብ አንደኛ ነው። አርሰናል 13 ነጥብ ይዞ አንደኛ ነው። በጎል ነው የሚበልጠው። ስለዚህ አሁን ሆም ላይ ሁለተኛ ነው፣ አዌይ ላይ አንደኛ ነው። ይሄ የሚያሳይህ ምንድን ነው? ቲሙ
በሆምም በአዌይም ባላንስ ያደረገ ነው። ባላንስ ያደረገ ቲም ሆኖ እንደዛ አይነት ባላንስ ያለው ቲም ደግሞ ኮንክሉዥኑ በዚሁ ፔስ ከቀጠለ ሻምፒዮን ነው የሚሆነው። ይሄ ነው ልዩነቱ። ገብቷል? ይሄ ነው ልዩነቱ ለመናገር ነው። ትክክል። የዋንጫ ቲም እንደዚህ አይነት መልክ ነው ያለው። ሜዳውም ላይ በሚቸገርባቸው በፊት የኢትዮጵያ ፕሪሚየር ሊግ ላይ እናስታውሳለን አይደል? ቅዱስ ጊዮርጊስ ሻምፒዮን ለመሆን ብዙ ጊዜ ወደ ተለያዩ ቦታዎች ሙገር እየሄደ አዳማ እየሄደ ጨዋታዎችን ያሸነፈና ወይ ሲጫወት በቃ 1-0 2-1 በሆነ አይነት የግብ መጠን አሸንፎ ነበረ ሻምፒዮን ከሌሎቹ ቡድኖች ጋር ልዩነት ለመፍጠር ከሜዳው ውጪ በሚያስመዘግባቸው ውጤቶች እንደነበር እናስታውሳለን። ሌሎችም ጨዋታዎች ነበሩ። ሁሴኖ ቼልሲ ከወልቭስ ያደረጉት ጨዋታ ለአሰልጣኝ ኤንዞ ማሬስካ ጥሩ ጊዜን ይዞላቸው የመጣ ይመስላል። በተለይም ከካራባህ ጋር በነበረው እንቅስቃሴ ማሸነፍ ነበረባቸው ወይም ከጨዋታው አስቀድሞ ወረቀት ላይ በተሰጣቸው ግምት መሰረትና አሰልጣኙም እንዳላቸው ስኳድ ጨዋታውን አሸንፈው መውጣት ነበረባቸው። ያንን ግን ስላላደረጉ ብዙ ትችቶች ነበሩባቸው። የተቸገረው አሰልጣኝ ቪቶር ፔሬራን ያሰናበተው ወልቭስ እና በሊጉ መጨረሻ 20ኛ ደረጃ ላይ ያለ ከ11 ጨዋታ 9ኛ ሽንፈቱን ያስመዘገበ 2 ጨዋታዎችን ብቻ አቻ ውጤት ያስመዘገበ ቡድን የሆነው ወልቭስን አሸንፈው ወጥቷል። ለአሰልጣኙ ጥሩ የሆነ ይሄ የራስ መተማመናቸውን ከፍ ለማድረግ የሚያስፈልግ አጋጣሚ ነበር። ደግሞ ግብ ለማስቆጠር እየተቸገሩ የነበሩት እንደ ጆአው ፔድሮ አይነት ተጫዋች የተወሰነ መቀዛቀዝ አለና እሱም ከጎል ጋር እንዲገናኝ ሆኗል። ስቴቫኦ ወጣቱ ብራዚላዊ ጨዋታው ላይ ተቀይሮ ገብቶ ተጽዕኖ ከፍተኛ ነበር። ሁሴኖ በተለይም ጆአው ፔድሮ ግብ እንዲያስቆጠር አመቻችቶ ያቀበለበት መንገድና ተከላካዩን እንዴት እንደሳበው ስትመለከት ከዛም ውጪ እነ ፔድሮ ኔቶ ግብ አስቆጥረው አሁንም በቡድኑ እንቅስቃሴ ላይ ጥሩ ብቃትን ያስመለከቱበት ማሎ ጉስቶ ማይታ አለ አይደል? ሁሴኖ 98 ጨዋታ በኋላ ለመጀመሪያ ጊዜ በመጀመሪያው ቡድን ለቼልሲ ግብ ያስቆጠረበት እንቅስቃሴ ነበርና በጥሩ መልኩ ነበረ ግብ ያስቆጠረው። ተጫዋቾችም የመጀመሪያ ግቡን ስላስቆጠረ ደስታቸው እጅግ የተለየ ሆኖ የተመለከትነው እንቅስቃሴ ነው። ዩናይትድ ከቶተናም ባደረጉት ጨዋታ እንግዲህ ብራያን ምቤሞ ግብ አስቆጥሮ ዩናይትድ መርቶ ነበረ። ከዛ በኋላ ግን ስፐርስ ጨዋታው ሊጠናቀቅ 5 እና 6 ደቂቃዎች ሲቀሩት 2 ጎሎችን አስቆጥሮ ሳይታሰብ ወደ ጨዋታው መጥቶ ጨዋታውን የሚጨርስ መስሎ ነበር። ማንቸስተር ዩናይትድ ትልቁ ድክመት ነው ዲፌንሱ። አንዴ ከገባበት በቃ ኮንሰንትሬሽን በቃ ያጣል። ወዲያው የሚገባበት በቃ በእንደዛም ሆኖ ግን ደግሞ እንደ ማታይስ ደሊት 96ኛው ደቂቃ ላይ ኳስና መረብን አገናኝቶ ቢያንስ አሰልጣኝ ሩበን አሞሪም የወሩ ምርጥ አሰልጣኝ የተባሉት አሰልጣኝ ከ5 ጨዋታዎች አልገባኝም። ከመነሻ ነው ግን አሰልጣኙ በወሩ ያደረጓቸው 3 ጨዋታዎች ናቸው። 3ቱንም አሸንፈዋል። እና አርሰናልስ እንደውም ጎል በክሊንሺት እኮ ነው እንደውም በክሊንሺት ነው። ትክክል ነህ። ግን እንዴ በጣም ገርሞኛል። አሁን በረኛ የወሩ ኮከብ መባል የነበረበት በረኛው ነበር። የአርሰናል ምን አይነት ነገሮች አሉ ይመስለኛል መሰለው ሁሴኖ፣ ምንም ነገር ላይ ባላይም ግን ዝም ብለህ የምረዳው ነገር አሁን አሰልጣኙ በጣም ጫና ውስጥ የነበረ ምናምን እና ደግሞ ከዛ ወጥቶ ወደ አሸናፊነት መምጣቱ እና ደግሞ በወሩ ያደረጋቸው ሁሉንም ጨዋታዎች ማሸነፋቸው እና አርቴታ ከዚህ በፊትም እንደዚህ አይነት የማሸነፍ የምናምን ታሪክ ስላሉ እንደዛ ይመስለኛል። እኔ እንደዛ ነው የሚመስለኝ። ግን እንደዛ አይነት ሎጂክ ተሰብስበው ነው የሚወስኑት። በፋክት ነው እንጂ የሚወሰነው እንደዛ ብሎ እንደዚህ ብሎ ተብሎ ግን አሁን በወሩ ያደረጋቸው 3 ጨዋታዎች አሸንፈዋል። ጀስት ፎር እንትን ነው ግን አይ ምንድነው መመዘኛቸው? ምልህ ኮከብ ለማለት እንዴ ክሊን ሺት አንተ ወሩ ሙሉ ያልገባበት ቡድን በረኛ እያለ 2 ጎል ነው ስንት ነው ያገባው? 3 ጎል አግብቶ ኮከብ አላንድ ራሱ ያመረተ አይደለም እንዴ ጎል ካልክ ቅድም ጠቀስ ነው አይደለም ያገባው አላ
ትክክል ሲተነፍስ እንደውም ጎል ነው እሱ ጋር ሲያስነጥሰው ጎል ነው ትክክል በሙሉ ጎል ነው ሃላንድ ጋር ያለው ምንድነው መለኪያው ምንድነው እንግሊዞች ብቻ ተዋቸው ነው ይቀጥል ግን እነሱን ዝም ብለህ ማለፍ ነው የሰንደርላንዱ አሰልጣኝ በወሩ 4 ጨዋታ አድርጎ ሲሆኑ 3 አሸንፈው 1 ጨዋታ አቻ ቢለያየና ምናልባት አርነ ስሎት ወይም አርቴታ ካራቱ እንደዚህ አይነት ቁጥር ቢያስመዘግብ ለማን ነው የሚሰጡት እኩል ከሆነ ልክ ነህ ያ አነስ ስለሚለው እኩል ከሆነ እሺ እናበረታታቸው ነው እንግዲህ አባባሉ የሆነ ይመስላል እኮ ነው እኮ ማለት እንደዛ ነገር ስለዚህ እናበረታታቸው ከሆነ ይወል እናበረታታቸው ከሆነ ከፋክት ትወጣለህ ማለት ነው በማዘን ማለት ነው ወይ ቮት የሚያደርጉት ሰዎች ያሳዝናል እንደዚህ ስማ እንደውም ስብሰባ ላይ ያሳዝናል ኦኬ ሶ የሚሉ ነው ይመስል እንደዛ ነው የሚመስል አንድ አባባል እሺ ለማንኛውም እንጨርሰው ነው ለተሰኘው የኤችዲ ስፖርት ፕሮግራማችን የ1 ሰዓት ቆይታ ነበረው በርካታ ጉዳዮችን እያነሳን ቆይታ አደረግን በዩቲዩብ የምትከታተሉን አድማጭ ተመልካቾቻችን ሰብስክራይብ በማድረግ አሁንም ቤተሰብ ሁኑ የሚለው የሁልጊዜም ግብዣችን ነው በአካልና ሁሴን ነበርን በዚህ ሳምንት ቆይታ አደረግነው ሁሴን ነው ላንተ መልካም ሳምንት በኋላ እንገናኝ ቻው እሺ ሰላም እሺ ባይ ኤችዲ ስፖርት በሁሴን አብዱልቀኒና በዳዊት ንጉሴ